ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። አብራችሁን ቆዩ። ሳብስክራይብ ማድረግ አይዘንጋ። በድጋፍ ሰልፉ የተለያዩ ንግግሮች በብልጽግና ካድሬዎች ተደርጓል። በዝርዝር እናየዋለን። በዛሬው የድጋፍ ሰልፍ የንግግር ማጣፈጫ የሆነው ደግሞ አባይ ግድብ ነው። ከአባይ ግድብ ጋር በተያያዘም በዝርዝር የምናቀርበው ይሆናል። የምክክር ኮሚሽኑ በአማራ ክልል አጀንዳ ሊያሰባስብ መሆኑም ተሰምቷል። ምክክር ኮሚሽኑ በአማራ ክልል በሚያደርገው አጀንዳ ማሰባሰብ ከዚህ በፊት የምክክር ኮሚሽኑ ቃሉን ሳያከብር ምክክሩን በባህር ዳር ለማድረግ ቅድመ ዝግጅቴንም ጨርሻለሁ ብሏል። ብልጽግና 7ቱን ዓመት የስልጣን ዘመኑን እያጠፋ ለሚያጠፋው ጥፋት በአደባባይ ይቅርታ ከመጠየቅ በህግ ከመጠየቅ ይልቅ የምሰራው ስራ የጽድቅ ስራ ነው፣ እሱም በድጋፍ ሰልፍ ይረጋገጥልኝ እያለ በአደባባይ አጃቢዎችንና ሌሎችን ድሃ ኢትዮጵያውያኖችን ደግሞ በፍርፋሪ እያታለለ 7ቱን ዓመታትም በድጋፍ ሰልፍ ታጅቦ ዛሬ ላይ ደርሷል። በብልጽግና ሰዎች አጠራር የሀገራዊ ለውጡን 7ኛ ዓመት አከባበር በማለት ከትላንት ጀምሮ እስከ ዛሬ በአዳራሽና በአደባባይ እየተከበረም ይገኛል። ከዚህም መካከል በወላይታ፣ ሸገር ከተማ፣ አምቦ፣ አሶሳ፣ ጋምቤላና ደቡብ ተጠቃሽ ናቸው። ይህንን የድጋፍ ሰልፍ ተከትሎ የብልጽግና ሹማምንቶች በንግግራቸው ለውጡ ያመጣቸውን ልማቶችና ሪፎርሞችንም ይዘረዝራሉ። የቤኒሻንጉሉ አሻድሊ ሐሰን ፈተናዎችን በድል እየተሻገርን የሀገራዊ ብልጽግናን እያረጋገጥን ነው ሲሉም ጠቅላያቸውን አወድሰዋል። የህዳሴው ግድብ በአዲስ መልክ እንዲነቃቃ ለውጡ የተጫወተውን ሚና የተናገሩ ሲሆን የብልጽግናው የቤኒሻንጉል ሹመኛ አቶ አሻድሊ ሐሰን ግድቡንና ለውጡን አጣምረው ሲናገሩ ለለውጡ መንግስት 86% ሆኖ የተሰጣቸውን የህዳሴ ግድብ ቀሪውን 14% ለመጨረስ 7 ዓመት እንደጨረሰባቸው ግን ሹመኛው መናገር አልፈለጉም። ሌላው ደግሞ በወላይታ ሶዶ ንግግር ያደረጉት አቶ ጥላሁን ከበደ ናቸው። አቶ ጥላሁን ከበደ በለውጡ መንግስት የህዳሴው ግድብ ሊጠናቀቅ ጫፍ ላይ ደርሷል ያሉ ሲሆን ለለውጡ ማጣፈጫ ንግግር የህዳሴውን ግድብ አድርገው እየተጠቀሙ ሲሆን እርሰ መስተዳድሩ ስለ ለውጡ ሲያወሩ የፓርቲያቸው ፕሬዝዳንት የአባይን ግድብ ወላሂ ግብፅን አልጎዳም ብለው ቃለ መሐላ መፈጸማቸውን ያልሰሙ መስለው ነው ስለ አባይ ግድብ ሲያቆለጳብሱ እየዋሉተኝ። ታዲያ ከለውጡ አመጣጥ ጋር በተያያዘ ከጠቅላይ ሚኒስተሩ እስከ ምክትል ጠቅላይ ሚኒስተሩና የብልጽግና ጽህፈት ቤት ኃላፊ አቶ አደንፋራ እንዲሁም ከጠቅላዩ ጋር ተያያዥ ባላቸው ጉዳዮች ተናግሮ የማይጠግበው ለኔ የታየኝ ሌላ ሰው አልታየውም የሚለው ደግሞ ዲያቆን ዳንኤል ክብረት ስለ ለውጡም አብራርተዋል። ለውጡ አልታየን ያለ ከዚህ በፊት ለውጥ አይተን ስለማናውቅ ነው ያሉ ሲሆን የብልጽግና ሹማምንቶች ስላለው ሲያወሩ ለውጡን ተከትሎ ስለመጣው ችግር ግን መናገር አይፈልጉም። ታዲያ ለውጥ ብለው የብልጽግና ሹማምንቶች በሚያቆልባብሱበት 7 ዓመታት ውስጥ የደቦ ፍርድ ተፈርዷል። የሰው ልጅ ተዘግዝቆም ተሰቅሏል። ቤት ተዘግቶም ተቃጥሏል። ከቁጥር እስከ ጀምላ የሰው ልጅ ይታገታል፣ አድራሻውም ይጠፋል። የኑሮ ውድነት ጣራ ነክቷል። የእርስ በርስ ጦርነትም እስካሁን አላባራም። ከትግራዩ ተምሮም አማራ ክልልን በሰላማዊ መንገድ መፍታት አልቻለም። ረሃብ አለ፣ መፈናቀል፣ በሰላም ወጥቶ መግባትም ቁንጦት ሆኗል። በዚህ ላይ ዜጎች፣ ምሁራኖች፣ ፖለቲከኞች በእስርና በስደት ላይ ናቸው። ዘር ተኮር አፈናና ግድያም የለውጡ መንግስት ለውጡን አመጣው ካሉ በኋላ ተጧጥፈው የቀጠሉ ናቸው። ታዲያ የብልጽግና ሹማምንቶች 7ቱን ዓመታቶች የለውጡ ፍሬዎች ብለው ከመናገር ውጭ እኒህን ግን ደፍረው መናገርም አይፈልጉም። የለውጡ መንግስት ብለው በሚናገሩት ይህ ሁሉ ሲፈጸም ዛሬ እንኳን በመጣንበት በሚሉት ቀን ካጠፋን ይቅርታ ለማለትም አልተዘጋጁም። በ7 ዓመታት ውስጥ የሰሩትን ጽድቅ እንጂ ኩነኔ መናገር አይፈልጉም። ምክንያቱም ብልጽግና በራሱ ካለቃቸው ጀምሮ የግብዞች ስብስብ ነውና። የዛሬው የለውጡ የድጋፍ ሰልፍ በሌሎች የሀገራችን ክፍል እየተደረጉ ሲሆን መረጃ ከደረሰን ከሸገር ከተማ ጋር ተያይዞ ግን እንዲንቀኘዋለን። በሸገር ከተማ የሚደረገውን የድጋፍ ሰልፍ በዙሪያው የሚገኙ አርሶ አደሮችን ያካተተ ሲሆን ከሌሊቱ 9 ሰዓት ጀምሮ የብልጽግና አስፈጻሚዎች በየቤቱ በመዞር የቀሰቀሱ ሲሆን ግዳጅ በሚል ስም ካገቷቸው በኋላ ከክፍት የጭነት መኪና እስከ ቅጥቅጥ ባስ ድረስ ወደ ተዘጋጀው ፕሮግራም ጭነውም ወስዶ
ፈርደዋቸዋል። በዚህ ፕሮግራም ጥሪ ተደርጎለት ሰልፉ ላይ ያልተገኘ የሸገር ከተማ የሚኖር አርሶ አደር ለቅጣት እንደሚዳረግም የብልጽግና አስፈጻሚዎች ያንገራገሩ ሲሆን ከዚህ ጋር በተያያዘም ለቅሷለን መሄድ አንችልም ያሉ አርሶ አደሮችም ከሰልፉ መልስ መቅበር ትችላለህ የሚል ምላሽ እንደተሰጣቸውም ሰምተናል። ከዚህ ጋር በተያያዘ የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ የዛሬውን የድጋፍ ሰልፍ ይህንን በማድረግ 7 ዓመታትን አሳለፍን፣ ለመጋቢቱ ለውጥ ህይወታችንን አሳልፈናል፣ ንግግርና መመሪያዎችን አምነንም ለስኬታማነቱ ታግለናል፣ ግራ መጋባቱን ለማስተካከልም ብዙ ጥረት አድርገናል። የታገልነው ከጭቆና ለመላቀቅ እንጂ ጭቆናን ወደ ሀገር ለመቀየር አልነበረም። ለውጡ ከመምጣቱ በፊት አንጻራዊ ሰላም ነበር። ነገር ግን የእርቅና የሰላም ኮሚሽን ብለንም አቋቁመናል ያሉ ሲሆን ፖለቲከኛው አቶ ታዬ ለውጡ የመጣው በመተባበርና በትግል እንደሆነ ገልጸው የብልጽግናው ሰው ህዝቡን ደቀ መዝሙር ለማድረግ የተናገራቸው አማላይ ንግግሮችንም አስታውሰዋል። ታዲያ አቶ ታዬ ደንዳ የጠቅላይ ሚኒስትሩን የመጣ ሰሞን የተናገራቸው ንግግሮች ማጣቀሻ አድርጎ ያልተፈጸሙ የውሸት ሙዚቃዎች ብሎ የገለጻቸው ሲሆን በመጨረሻም ከውሸት ፖለቲካና ሴራ ወጥተን ሁሉም ወንድማማቾች በአንድ መቆም አለብን፣ እንደገና ያለምንም ጥርጥር እናሸንፋለን ሲሉ ዘለግ ያለ የኦሮመኛ ጽሑፍ በግል የፌስቡክ ፔጃቸውም አጋርተዋል። አቶ ታዬ ደንዳ ከቅርብ ወራት በፊት ከእስር የተፈቱ ሲሆን ለዓመታትም በስር ቆይተዋል። ታዲያ ከእስር ተፈትተው ያለፈውን ዘመን ያልደነገጡበት አሁንም መንግስትን የሚተች ጠንከር ያለ ጽሑፍ ሁነቶችን እያዩ የሚያጋሩም ፖለቲከኛ ናቸው። የምክክር ኮሚሽኑ ቃሉን ሳያከብር በባህር ዳር የአማራ ክልልን ወክለው ከሚመጡ የክልሉ ነዋሪዎች ጋር የአጀንዳ ማሰባሰብ ስራ ሊጀምር እንደሆነም ተናግሯል። የቅድመ ዝግጅት ስራዬንም ጨርሻለሁ ያለ ሲሆን በአማራ ክልል ያለው ጦርነት በድሮን እየታገዘም እንደቀጠለ ሲሆን ከ2 ቀናት በፊት የቦምብ ጥቃትን ያስተናገደችው ባህር ዳር አሁን ደግሞ ከመጪው ቅዳሜ ጀምሮ የሀገራዊ የምክክር ኮሚሽኑ በሚያደርገው የአጀንዳ ማሰባሰብ ሂደት ላይ እንግዶችን ልትቀበል ሽርጉድ እያለች ነው። የምክክር ኮሚሽኑ ከዚህ በፊት ከአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ከካቢኖች ጋር ውይይት አደረኩ ያለው ሲሆን በውይይቱም የምክክር ኮሚሽኑን አጀንዳ ማሰባሰብ ስኬታማ ለማድረግ ጊዜያዊ የተኩስ አቁም ስምምነት በክልሉ ሊታወጅ ይገባል ያለ ሲሆን ይህንን ሀሳብም ተቀብለው አሁን ገና ምክክር ኮሚሽኑ ገለልተኛ ሊሆን ፈለገ የሚል ሀሳብም መንሸራሸሩ የሚዘነጋም አይደለም። ዛሬ ግን የምክክር ኮሚሽኑ በአማራ ክልል የሚያደርገውን አጀንዳ የማሰባሰብ ሂደት ዝግጅት ስራ ጨርሻለሁ ቢልም ከዚህ በፊት ኮሚሽኑ ያለውን ቃል ያላከበረ ክልሉ ወደ ሰላም ተመልሶ አሊያም ጦርነት አብቅቶ መንግስት ህግ ማስከበር ችሎ ነው ለማለት ባልቻለበት ሁኔታ የኮሚሽኑ የቅድመ ዝግጅት ስራ አዳራሽና አበል ማዘጋጀት ብቻ አድርጎት ምክክሩን ለማስኬድ ቀን ቆርጦ ከየአካባቢው ያሉ የክልሉ ነዋሪዎችን ወደ ክልሉ መዲና ባህር ዳር ተወያዮችን ለማምጣት ሽር ጉድም እያለ ይገኛል። ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ስላደመጣችሁን እናመሰግናለን። ሳብስክራይብ በማድረግ ቤተሰብ ይሁኑ።